አንተ ያንተ ቤዝመንት እኮ ነው የጠየቅን። አንተ ምን አደረከኝ? አይ ጣራው ላይ እናውራ፣ መሰረቱን እንተወውና የኔን ጥያቄ መልሱልኝ። ጣራው ላይ ነው የምናወራው። መሰረትን ጠይቅ ነው። አይ እሱን አትጠይቁኝ፣ በእናንተ ጥያቄ አልጀምርም ነው እያልከን ያለ። እኛ ደግሞ መሰረት ያዝ። የሐዋርያት ትምህርት ምንድን ነው? የሰው ልጆች መዳን። የሰው ልጆች መዳን ላይ ሐዋርያት ምን ብሎ አስተማሩ? ከዛ ከግድግዳ ጋር ስለ ግድግዳው እናወራለን። መሰረቱን ከያዝን በኋላ ስለ ታቦት እናወራለን፣ ስለ መስቀል እናወራለን፣ ስለ ጠበል እናወራለን፣ ስለ ስላድኖ እናወራለን፣ ስለ ቅዱሳን ምልጃ እናወራለን። መጀመሪያ መሰረቱን አንተ ደግሞ መሰረቱን ተወውና እኔ የምጠይቀውን ጥያቄ ብቻ መልስልኝ። ቤዝመንት አልፈልግም ነው እያልክ። እኛ ምን አልን? መሰረቱን ያዘው ነው ምንልህ። አንተ አሁን እንዴት እያረከው ነው? ጥያቄውን እኛ ለመሸፈን እንደፈለግን እንዳይመለስ እንደፈለግን አስመስል አቀረብከው። ሐዋርያት የቱ ጋር ነው በጣም አስጨንቋችሁ ስለ አድኖ ያወሩን? የቱ ጋር ነው ስለ ጸበል መርጨት የነገሩና ወይ ደግሞ አትጸበል አትርጩ ብሎ የጀመሩልን? መጀመሪያ የሐዋርያት የመልእክት አንጓ የሆነ አዳምጠኝ ሚኪያስ፣ የሐዋርያት አንጓ የሆነው መሰረት የሆነው ድህነት ላይ የፕሮቴስታንትና የኦርቶዶክስ ቤተክርስቲያን ላይ አፖስቶሊክ ሴሽን የሆነ ሐዋርያዊ የሆነ ውርርስ ትምህርት ያለው እኛ ጋር ነው ካልክ፣ ይሄው በሐዋርያት መሰረት ያለው የድህነት ትምህርት ኦርቶዶክስ ስታለች። ሐዋርያት እንዲህ ብለው እያስተማሩ ሳለ ኦርቶዶክስ ግን እንዲህ ብላ ማስተማር ጀመረች። ስለዚህ መሰረቱን ረስተዋለች። መሰረቱን ከሳትን በኋላ ስለ መስቀል ብናወራ፣ ስለ ድንግል ማርያም ምልጃ ብናወራ፣ ስለ የትኞቹን ቅዱሳን ምልጃ ብናወራ ዋጋ የለው። መሰረቱን ስተናዋላ ድህነቱን እየተጓባን ከሆነ ማለት። ስለዚህ ቤዝመንት ላይ ልዩነት አለን ነው። ስለዚህ እነዚህ ነገሮች ባይዘ ቀላል ናቸው ብዬ ስለማላስብ ነው። ለምሳሌ የማርያም ጉዳይ ኦልሞስት ወደ ዶግማነት አድጓል አይደል ኦርቶዶክስ ቤት። ስለዚህ ቀላል ነው ብለን አናስብም። አላልኩትም። አሁን ተረተኛ እያልኩት ያለው ገብቶሃል? ኤኒዌይ ችግር የለውም። ወደኛ እንለፍ። እየነገሩ ነው እንዴ? ቆይ ሙሉ ወንጌል አንተ አማኝ ሆነ እየነገሩ ነው እንዴ? እነሱ አታቆም እንዴ? ማለት የሚያምኑ መሰለኝ ብለህ እኮ የሌላ ቤተ እምነት ሆንክ እኮ አንተ። ለምሳሌ ኦርቶዶክስ ሆነ ኦርቶዶክሶች የሚያምኑ መሰለኝ አይደለም እኮ ኦርቶዶክስ ሆኜ አይደለ እንዴ? እሺ አንድ ቆይ ሚኪ በቃ አሁን አንድ ችግር የለውም ግን እኛ እንወዳለን። እኛ እዚህ ጋር የያዝነው የነፍስ ማዳን ስራ ላይ የያዝነው። ኦርቶዶክስ ለምን አትሆንም ሚኪ? ምንድን ነው የሚይዘህ? እሱን እኮ ነው ያልኩህ። ሐዋርያዊት አይደለችም። አዳምጠኝ። ሐዋርያትማ ልምምዶች ለማርያም የጸለየ ሐዋርያ የለም ወንድማችን። አዳምጠኝ ወንድማችን። ስዕል ይዞ የዞረ የለም። አዳምጠኝ ወንድሜ። ስዕላትን ለምንድን ነው ታቦት ይዞ የዞረ የለም እኮ። አዳምጠኝ፣ በፍቅር አዳምጠኝ። እኛ አሁን ቅዱሳን ስዕላትን ለምንድን ነው የምንጠቀምባቸው ታውቃለህ? ግንዛቤው አለ አለ ግንዛቤው ወንድሜ። ቤኔሬት ታደርጓቸዋላችሁ ማለት ታከብሯቸዋላችሁ። እኔም እኮ እዚህ ጋር ምስሌ ላይ መልስልኛ ወንድሜ። ቅዱሳን ስዕላትን ለምን ፐርፐዝ ነው የምንጠቀመው? መልስልኝ ወዳጆች። ቅዱሳን ስዕላት እግዚአብሔር ጋር እንዲያገናኝ። ቅዱሳን ስዕላት የትኛው ኦርቶዶክሳዊ ነው ቅዱሳን ስዕላት ከእግዚአብሔር ጋር እንዲያገናኘው የሚያደርግ? ይኸውልህ አሁን አንተ የምትስተው እዚህ ጋር አንድ ሰው አዳምጠኝ። አሁን ለምሳሌ ያክል የጌታ እራት ቀን አንተ ቤትም ሊኖር ይችላል። የተሳሉ ቅዱሳን ስዕላቶች አሉ። እነዛን ቅዱሳን ስዕላቶች ስትመለከት አንተ ዘንድ ምንድነው የሚፈጥርበት መሰለህ? ጌታ ከደቀ መዛሙርቶቹ ጋር እራት የበላበትን ጊዜ ታስታውሳለህ፣ ትማርበታችኋለህ፣ ትምህርት ትወስድበታለህ። ይህን ነገር ትምህርት ትወስድበታለህ። ገባ? ሁለት ቅዱሳን ስዕላት ለምን ሐዋርያት አላደረጉት? ይሄ መረዳት አልነበራቸው? አዳምጠኝ ወንድሜ፣ አዳምጠኝ። አሁኑ ነገር እኮ ደሜ ፕሮፋይል ያለው ምንድን ነው ሚኪ? ፕሮፋይል ላይ ያለው ስዕል ነው። የምን ስዕል ነው? የጌታ ኢየሱስ ምሳሌ ስዕል ነው። ግን ለዚህ ስዕል ቬኔሬት አላደርገውም ነው። ማን አዘዘ እንድታረግ? አልጸልይም። ማን አዘዘ እንድታረግ? ማን አዘዘ? አትስገድለት፣ አታክብረው። ቆይ አዳምጠኝ። ቬኔሬት አታርገው፣ አትስገድለት፣ ግን አድርገው የሚል ጥቅሴት አለ። አይ ስዕል በብሉይ ኪዳንም በአዲስ ኪዳን ላይም ነበር ለትምህርት። እኔ አልጠየቅኩም። እኔ የጠየቅኩህ ስዕል ነበር አልነበረም ሳይሆን ያልኩህ፣ አዳምጠኝ። አንተ በሐዲስ ኪዳን ያለ ክርስቲያን ነህ አይደለ? አንተ አሁን ባለህበት ይሄንን ስዕል አታክብረው፣ አትስገድለት፣ ግን
እንደ ፕሮፋይል አድርገህ እና ምን ስዕል መጠቀም ትችላለህ የሚል ጥቅስ ከየት አመጣኸው? ማን ጥቅስ ቃል በቃል ባይኖርም መጽሐፍ ቅዱሳዊ ሀሳቡ አለ። ችግር ስዕል የለውም። እንደሚጠቀም የሚል ሀሳብ አለ። ሲምቦል ስለሆነ ማን አዘዘ? መጽሐፍ ቅዱስ ላይ ከየት አመጣኸው እኮ? ሲምቦሊክ አድርጎ ያለው ማን ነው ቃል በቃል የለም እንደዚህ እኮ። መጽሐፍ ቅዱስ ላይ የሌለ ነገር ለምን ትጠቀማለህ ታዲያ አንተ? አይ ለእኔ የሚወክልልኝ ነገር አለ ብዬ ስላመንኩ ነው። ግን አይፈቀድልህ። መጽሐፍ ቅዱስ ላይ መሰረት እኮ መጽሐፍ ቅዱስ ላይ መሰረት ሳይኖርህ ያለ መጽሐፍ ቅዱስ ትእዛዝ ይደረጋል እንደዚህ? አይ መጽሐፍ ቅዱስ ላይ አለ ስዕል ስላለ ብዬ ነው። እሱን ነው እኮ የቱ ጋር? አይ መጽሐፍ ቅዱስ ላይ የክርስቶስን አደምጠኝ፣ ቆይ ለመሰ እንደዚህ ምን ጠይቀህ አሁን በጣም ጠቃሚ ሆኗል። ለማን ጠይቅ ጥያቄ ግን እንደዚህ ጠይቅ ስለምንጠይቅ ነው ከእናንተ ማለት ያናደራ። አሁን ጥያቄ ራሱ አያበሽቀም፣ ያናደራል። ሲምቦል ነው ያረከው አይደል? ምንም አላረከው ማለት ግን ይህን በቃ ጥቅስ በጥቅስ እንደዚህ እየጠየቅኩ የቱ ጋ ነው እንደዚህ ክርስቶስ በጎቹ እንደዚህ እያደረገ ምናምን ነገር ብለህ መጽሐፍ ቅዱስ በስዕል መልክ አስቀምጡ ያዘህ የቱ ጋ ነው ብዬ የጠየቅኩ። የለህም አለ ማስረጃ ከመጽሐፍ ቅዱስ አተሳይን ስዕል እንደዚህ ስሎ እንዲተጠቀመ ሐዋርያ ያለ አትለኝም አለ። አዎ የለም አለ። ግን መጠቀምህ ግን ያስወግዛል። መጠቀም ያስወግዘኝ ወደ ስዕሉ ብጸልይ አይደል? አይ መጠቀሙ አለ። ቆይ ይህን ስዕል ስታዩ ምን እንደምትዝ የሚልህ በጎቹን እንደዚህ ይዞ ጌታችን ሳይሆን ምን ነው ትዝ የሚልህ? በቃ ሲምቦሊክ ነው። ምንድን ነው ትዝ የሚልህ? ስታየው ምን የሚጭርብህ ነገር የለም እኮ አለ። ሲምቦሊክ ነው እኮ። ሲምቦሉ ምንድን ነው? ሲምቦሉ ምንድን ነው? የጌታ የኢየሱስ እኮ ሲምቦሉ ምንድን ነው የሚያሳይህ? ምን ያሳይሃል? በጎቹ ምን እያደረገ ምንድን ነው የሚያሳየው? እጆቹን ዘርግቶ እንዲህ ሲያሳይ በጎቹን እየተከላከለ ነው። ኦፍኮርስ ከተኩላ እየተከላከለ ያለ ስዕል በጣም ስዕሉ እንደዛ ነው የሚናገር። ስለዚህ አንተ ውስጥ የሚስለው ስዕል ምንድን ነው? አሁን አንተ ይህን ስታየው ምንድን ነው ትዝ የሚልህ? በቃ ጌታ ኢየሱስ እንደሚጠብቅ ጥበቃ፣ ፕሮቴክሽኑ በምን መልክ አረከው? በስዕል። እሺ ደም ይቀጥል። በቃ ይኸውልህ አየህ ወንድማችን ጊዜ እንትን አለባቸው። አንዴ ቤጊ አዳምጠኝ። እኔም እኮ ከፕሮቴስታንት ቤተ እምነት የመጣው ሳልሸወድ የእግዚአብሔር ቃል ሳይሸውደኝ ገባ አይደለ? እውነት ወደሆነው ገባ ፍሬያማ ወደመሆንበት ነው የመጣሁት። ተረድተኛል አለ። ስለዚህ ሚኪዬ እኔ እንደ ቅድሙ ልጅ የምጋብዘ መጽሐፍቶችን በተለይ አይነ ልቦናን፣ መድሎተ ጽድቅን ሁለቱም በቃ ሌላውን ትጨምርበታለህ። ግን ሁለቱም መጽሐፍቶችን በተቻለ መጠን ግዛና አንብብ። አዲስ አበባ ነው ያለው ሚኪዬ? አዲስ አበባ ነህ? አንድም ቦታ ወደ ማርያም ያልጸለዩት ለምሳሌ ጳውሎስ መልእክታቱን ሲጽፍ አንድም ቦታ እባክህን ወንድማችን ጴጥሮስ እባክህን ችግር የለውም። ይህን ሌላ ጊዜ በደንብ እንትን ነው። ሐዋርያት ቦታ እነዚህ መጽሐፍቶች ከፍተኛ ቦታ ይሰጣል። እነዚህ መጽሐፍቶች ግን ይሄ ሐዋርያዊ አይደለም። ኧረ እባክህን አዳምጠኝ፣ በእናትህ አዳምጠኝ። እኔ አሁን የምጋብዝህ እልኸኝነት የሆነ ጉንጫ አልፋ ክርክር እንድትከራከር አይደለም። የነፍስ ማዳን ሂደት ነው እያደረግን ያለ ነው። ስለዚህ እነዚህ መጽሐፍቶችን አንብበና ከዛ በኋላ ጥያቄ ካለ መተህ ጠይቀን። እነዚህ መጽሐፍቶች መድሎተ ጽድቅ ዕፅ አንድን አንብብ። በተለይ ማለት ነው ገጽ 120 ላይ ስለ ድነት የሚያወራ ገጽ ደግሞ 110 ላይ ስለ ቁርባን ስለ ጥምቀት የሚያወራ አንብብ። እውነት ነው የምልህ። ከዛ በኋላ ኦርቶዶክስ እንደዚህ ነው የምታስተምረው ብለህ የሆነ ነገር እንድትረዳ ያደርጋል። ገጹን እንዳትረሳ። ስለ ድነት ያለውን ገጽ 120 ላይ ያለውን አንብበህ ተረድተህ ከዛ በኋላ መተህ ጠይቀን። እሺ፣ እወድሃለሁ ወንድሜ፣ ተባረክ። ዘመንዬ ዌልካም ብያለሁ ወንድማችን። ቻው። በነገራችን ላይ እባካችሁን ኮመንት። ለነገሩ እናንተ ኦርቶዶክሳውያን አይደላችሁም፣ ተሐድሶአውያን ናችሁ፣ ተሐድሶች ናችሁ። የአሰግድ ቀንበር የተጫነባችሁ ማለት ነው። እና ፕሊስ አትሳደቡ። ሰውን ሜንሽን እያደረጋችሁ በተለይ ፕሮቴስታንቶችን አትሳደቡ። እሺ፣ እኔ እዚህ ቤት ፕሮቴስታንትን የሚሳደብ ሰው ብሎክ ነው ማድረገው።
አስረግጬ ነው የምነግራችሁ። በቃ አትሳደብ። የምትሳደቡ ካላችሁ ኖ ወንጌል እየሰራን አይደለም ማለት ነው። አሁን ሰው የሰማው ውሸት አለ። ስለዚህ ቤተክርስቲያን የሰማው ውሸት አለ። ዘመኑን ሙሉ ያልሆነችበትን የማታደርገውን የማታምንበትን የሰማው ውሸት አለ። አሁን እሱን ውሸት እያጠራን እየመጣን ነው። ወንድሞች ጠሩ ነው። አገልጋዮች እዚህ እነ ዘማርያም አሉ፣ እነ ቀሲስ አሉ። በጣም ትልቅ ስራ እየተሰራ ነው። እናንተ ደግሞ በስድብ አትገለጡ ፕሊስ። እሺ፣ በስድብ አትገለጡ። የሆነ ስራችን እየተሰራ ያለውን ስራ ውሃ ማያነሳ አታርጉ፣ አትሳደቡ። ተባረኩ። ቴንኪው ዘመን ሰላም በለንና ከዛ ከሞቲ ጋር እንቀጥላለን። መልካም ቴንኪዩ ደምሮ ወንድሜ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃለ ሕይወትን ያሰማልን ዲያቆን ዘማርያም፣ በጣም ነው የምናመሰግነው። ደስ የሚል ትምህርት ነበረ። የወጣ ወንድማችን ሳይወጣ ሲያነሳቸው ለነበሩ ሀሳቦች እንዲያው የሚያግዝ ከሆነ ከማለት አንጻር ነው እንዲወጣ የሆንኩት። ምን ሆፍሊ ከታችሁ ነው የሚሰማም ከሆነ አሁን ለምሳሌ በኦሪት ጊዜ የጽላቱ ታቦት ለሙሴ በተሰጠው ሰዓት እስከ ዳዊት ዘመን ድረስ በድንኳን ነበር ያች ታቦት የምትቀመጠው። ቤተ መቅደስ የሚባል ነገር አልነበረም። ለምን? በስደት ነበሩ የነበሩ። ታቦታም አብራ ነበር የምትንከራተተው ማለት ነው። ዳዊት ቤተ መቅደስ እንሰራለሁ ብሎ ባለበት ሰዓት በእጅህ ደምን አፍስሰሃልና አንተ ሳትሆን ከአብራክ የወጣው ልጅ ነው የሚሰራልኝ ብሎ ይለው ነበርና፣ ስለዚህ እስከዛ ጊዜ ድረስ በድንኳን ነበር የነበረ፣ በመጋረጃው ድንኳን ነበረ ታቦቱ የሚቀመጠው ማለት ነው። ያ ሲሆን ስራው በዛ ታቦት ላይ እግዚአብሔር ስራ አይገለጽም ነበር ማለት አይደለም፣ በድንኳን በነበረበትም ሰዓት። ኋላም ላይ ደግሞ ቤተ መቅደስ በንጉሥ ሰለሞን ጊዜ በተሰራበት ሰዓት የአማረ ቤተ መቅደስ ተሰርቶ እዛ ገብቶ እዛ ቤተ መቅደስ ውስጥ ደግሞ የነበሩ ነገሮች አሉ። ለምሳሌ ምስልና አስመልክቶ ነበር ያ ወንድማችን ሲያወራ ነበረ። ደስ የሚል አበባ ምስል እንዳለ ይነገረናል። በአንድ ሳይድ የሰው ፊት በአንድ ግማሽ ፊቱን የሚያሳይ ምስል ታቦቱ አይኑ ታቦቱን የሚያይ አድርጎ የተሳለ ምስል እንዳለ እና ብዙ ነገሮች አሉ። እዛ ሀሳብ ላይ የሚጠቀስ ነገር አለ። አየህ፣ በተረጋጋ ሰዓት ነገሮች ስትል ባደረጉበት ሰዓት እንደዚህ ነገር ይደረጋል። ወደ ክርስትናና አዲስ ኪዳን በኩል ወዳለው ሀሳብ ደግሞ ስንመጣ ሐዋርያቶች ለምን ይሄን አላደረጉም? አሁን ያለችዋን ቤተክርስቲያን አይቶ ለምን እንደዚህ አላደረጉም፣ ለምን እንደዛ አላደረጉም ተብሎ ይባላል። ክርስትና በታሪክ የመጣ ነገር እንደሆነ ወንድሞቻችን አባቶቻችን ያስተምሩናል፣ ይነግሩናል። እውነትም ደግሞ እንደዛ ነው። ስለዚህ በሐዋርያት ጊዜ ጀምሮ ወይም ደግሞ የመጀመሪያዎቹ ክርስቲያኖች ብለን የምንላቸው አባቶቻችንን በስደት ላይ የነበሩበት ሁኔታ እንዳለ እናያለን፣ እንማራለን። ወደኋላ ፎርም በተደረገ አሁን በምናየው መልክ ቤተክርስቲያን ይህን አይነት ፊዚካል የሆነ ቅርጽ ስትይዝና ስትል ታምኖበት ቅዱሳት ስዕላት አሉ። ወንድማችን መምህራችን ዘማርያም እንዳስተማረን መጽሐፍ ቅዱስን ቅዱስ መጽሐፍ ብለን የምንለው ከያዘው ቅዱስ የሆነ ሀሳብ በመነሳት ነው እና ያን ሀሳብ በጽሁፍ እናነባለን፣ እንረዳለን። ምስሎችን ደግሞ እሱንኑ ነገር ደግሞ ይመሰክሩልናል፣ ይናገሩልናል። ስለዚህ እንደዚህ አድርጎ ቢያየው ለማየት ቢሞክርና ቢረዳው ይሄ ያለውን ታይም ፍሬም ማሰብ ቢቻል በቅንነት ማለት ነው እዛ የሆነ እውነት ወደ እውነት መቅረብ ይቻላል ብዬ ስላመንኩ ነው በየዋህነት ወጥቼ ይህን ነገር ልናገር ብዬ ያልኩት። ደምረ ወንድሜ እችን እድል ስለሰጠኝ አመሰግናለሁ። ከታች ልውረድ። አሜዚንግ። እንግዲህ ጋይስ እያያችሁ ነው። ከስር ያሉ ኦርቶዶክሳውያን እሳት የበሉ ናቸው። ዝም ብላችሁ አለም ታፕታ የምታደርጉት እኛ እናንተን በልጠናልም እዚህ ጋር የተቀመጥነው። በጣም ከኛ የተሻላችሁ ሰዎች እንዳላችሁ እናምናለን። እሺ በርቱልን ኦርቶዶክሳውያን። ከዚህ በኋላ ኦርቶዶክሳዊ ማለት ነው የሚያነብ አንብበው ደግሞ ቤተክርስቲያንን የሚያውቅ በምንም አይነት ሁኔታ በሚነፍሰው ነፋስ የማይወሰድ ገባችሁ አለም የማይወሰድ። በቃ እኔ ጠዋት እየተናገርኩ ነበረ። እኛ ያኔ ወንጌል ስርጭት ስንሰራ የምንይዘው ገባችሁ ሀብታሙን አይደለም። እኛ የምንይዘው ፌስታል የያዘውን ድክም ያለውን ይሁን ቁርሱስ ያለውን ኃይል የሌለውን ነው ሄደን ወንጌል የምንነግረው የነበረ የዛኔ ታውቃላችሁ። እሱ ግራ ገብቶታል። በቃ እንጀራ ስለሚፈልግ ይገባል። የዋህ ስለሆነ እንጀራ ስለሚፈልግ ይገባል። ግን ጠንከር ያለ ሰው ካለ ጌታ ልቦናን ይክፈትልህ ምናምን ብለን ነው የምንቀየሰው።
ይኸው ጴንጤዎች እዚህ ጋር አላችሁ። ጌታ ልብን ይክፈተው ምናምን ብለህ ትቀይሳለህ። ይህን ሰውዬ ግን አድክመው ምሳ ጋብዛለሁ ምናምን ብለኸው የምታስገባው ማለት ነው። አሁን ግን እንደዚህ አይነት ሰዎች እንኳን ብትኖሩ ማለት ነው በአካባቢያችሁ ቢኖሩ ይኸውላችሁ፣ ለእናንተ ነው ሚሽን መሰጣችሁ፣ ቻሌንጅ መሰጣችሁ። ቢኖሩ እንደዚህ አይነት ሰዎች እንኳን ብታዩዋቸው ይኸውልህ ባለህ ነገር ላይ ሃይማኖትን እንዳትክድ፣ በጥቅም እንዳትክድ። ይኸውልህ አንተ እግዚአብሔር አንድ ቀን ጥሩ ቦታ ላይ ያደርስሃል። ነገር ግን በገንዘብ ምክንያት ግን ይህንን እምነትን አሳልፈን እንዳትሰጥ፣ አባቶች የተጋደሉለትን እምነትን አሳልፈን እንዳትሰጥ፣ ጸንተህ ቁም። እግዚአብሔር ካለ ደግሞ እኔ እግዚአብሔር አደርግልሃለሁ ወይ ደግሞ ከሰዎች ጋር አገናኝሃለሁ። ኦርቶዶክሳውያን አሁን ሪቫይቫል መነሳት አለበት። በቃ ህዝብን ማዳን ያለብህ አንተ ነህ ብራዘር። ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ይላል። ስለዚህ ብድግ በላውን ገማ። አሁን አንተ ከምትሰማበት የሰማኸውን ደግሞ ተግባራዊ አድርገው። ተግባራዊ ማድረግ አለብህ። ገባ አይደለ? ምንም የማያውቁ ሰዎች ሲበሉ አይን እያየ ሲበሉ ዝም አትበል፣ ግባ። አሁን የሆኑ እንትኖች እዛ የሆነ ካውንስል ሲያደርጉ ግባ ብራዘር። መኪና ዳር አሲዝና ግባ ዳር አሲዝና። ምንድን ነው የሚያወራው ይሄ ሰውዬ? አቅሙን አይቶ ነው የሚያወራው። ግባበት አንተ መሀል ላይ ግባ፣ ተከላከል እምነትህን። አየህ መከላከል አለብህ፣ ማጥቃት አለብህ እምነትህን። ገባ? እዚህ ቲክቶክ ላይ ብቻ አይደለም ምድር ላይ የሆነ ነገር ካለ ማለት ነው ገብተህ ዲፌንድ ማድረግ አለብህ፣ ገብተህ ማለት ነው። እና ይህንን አድርጉ። ተባረኩልኝ፣ ተባረኩልኝ። ሞቲ ይሰማል። ሞቲ ወጥተሃል። ሞቲ ያለህ ሞቲ አለክ ሞቲ አለክ። ዘማሪ ባሰግድ ጠነስጥልኝ። ዘማሪ በእምነት ሰላም ወንድማችን፣ ባለፈው ገብተሃል መሰለኝ አይደለ? ሰላም ብያለሁ ደሜ። እዚህ ያላችሁ መምህራኖች ወንድሞች ሁላችሁም ሰላም እግዚአብሔር ይብዛላችሁ። ወደ ቤቱ ከመለስ በፊት አንድ ጊዜ ገብቼ ነበር። አጭር ቆይታ ያደረኩት ግን አልቆየውም። አሁን ደግሞ እግዚአብሔር ፈቅዶ በልዑል እግዚአብሔር ፈቃድ እንዲህ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። ነገርን ታሪክን የሚቀይር አምላክ ስሙ ይክበር ይመስገን። እንኳን ለቤቱ አበቃ። በጣም ደስ ብሎኛል። እጅ ከምን ዘማሪ እጅ ከምን እሺ፣ በዝማሬ እናመስግንሽ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ለቅዳሴው ጸሎት ዘውትር እንዳልተጋው
በአደባባይ ቆሜ ስምን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወዝ እለምንሃለው። እርዳኛ ልናወዝ እለምንሃለው። ዓይኔ እንባን ያምንጭ ላልቅስ ስለ ኃጢአቴ የንስሐ ትሁን ቀሪዋ ሕይወቴ በምዳኔው ሰዓት በዛሬው ዕለት ፍቅርህን አስቤ መጣው ካንተ ፊት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወዝ እለምንሃለው። እርዳኛ ልናወዝ እለምንሃለው። ጌታ ሆይ ጸጸቴን እንባዬን ተቀበል። አባት ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መተህብኝ በርህን በመዝጋት ከደጅ አታስቀረኝ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወዝ እለምንሃለው። እርዳኛ ልናወዝ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወዝ እለምንሃለው። እርዳኛ ልናወዝ እለምንሃለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወዝ እለምንሃለው። እርዳኛ ልናወዝ እለምንሃለው። አሜን። የቅዱሳን አምላክ ሁላችንም በቤቱ ወደጁ ያጽናን። እግዚአብሔር ይስጥልኝ። ዘማሪ ቃልዮት እንግዲህ ከጴንጤ የመጣ ችግር ነው። እንግዲህ ልክ ነው እኮ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን። ዝማሬ መላእክት የሚቀድም መስሎኝ እኮ ነው። ቃልዮት ያሰማልን፣ ዝማሬ መላእክት ቃልዮት ያሰማልን፣ ዝማሬ መላእክትን ያሰማልን። ሁለቱም ቃልዮት ያሰማልን፣ መንግስተ ሰማያት ያውርስልን ደግሞ እንላለን። ከዛ ዝማሬ መላእክትን ያሰማልን እንላለን። ምክንያቱም መዝሙሩም ስብከት ስለሆነ ለወንድማችን ቃልዮት ያሰማልን፣ በድጋሚ ዝማሬ መላእክትን ያሰማልን። እሺ፣ ከስር ያላችሁ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ካላችሁ፣ በተለይ እኔ ከነበርኩበት ቤተ እምነት ያላችሁ ሰዎች ካላችሁ ለምን ኦርቶዶክስ አትሆንም የሚል ጥያቄ አለን። እንደገና
እንደገናም ደግሞ ጥያቄ ካላችሁ የኦርቶዶክስ ውስጥ የማልሆንበት በዚህ መጽሐፍ ቅዱሳዊ በዚህ ምክንያት ነው የምትሉ ካላችሁ ኑና ጠይቁ። አንድ ቁጥር ጻፉልኝ። ገብቼ መወያየት እፈልጋለሁ የምትል ሰው ካላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ። መወያየት እፈልጋለሁ አንድ ቁጥር ጻፉልኝ። የለም አንድ ቁጥር የሚጽፍ የለም። አንቺ ትወያያለሽ ግብሽ አንተም ትወያያለሽ። በነገራችን ላይ አንድ ነገር የምነገራችሁ እዚህ ጋር ያላችሁ ሰዎች ማለት ነው፣ አንድ እውነት የሆነ ነገር ስታደርጉ ተቃውሞ ከሌላችሁ በቃ እየሰራችሁ አይደለም ማለት ነው። ገባችሁ? ተቃውሞ ካሌላችሁ እየሰራችሁ አይደለም እና ልትናድዱ ይገባል። እንደ ደምረውን የሚቃወም ሰው ሊኖር ይገባል። ለምን? ደምረው እየሰራ እንደሆነ ስለሚያውቅ ማለት ነው። አንድ ጊዜ የምናረጉ መሰለህ አቡነ ጎርጎርዮስ አንድ ያረፉት ማለት ነው ዘዋይ ገዳም ናዝሬት የነበሩት ካለ አሁን እኚህ ከነበሩ በፊት የነበሩት አባት ናቸውና በመኪና አደጋ ያረፉት በረከታቸው ይደርብንና አንድ ሰንበቴት ሄደው ይጠይቃሉ። ማህበራት አሉ እዛ ያሉና እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በዚህ ሁሉ ዓመት ውስጥ በዚህ ተቋቁማችሁ ስትኖሩ ምን ገጠማችሁ? ምንም፣ እርስ በርስ ተግባብተን ነው የምንሰራው። ከኮሚቴው ጋር፣ ከሰበካ ጉባኤው ጋር፣ ከአስተዳዳሪው፣ ከአለቃው ጋር፣ ከሁሉም ጋር በሰላም ነው የምኖረው። ምንም የገጠመን ነገር የለም አሉ። ይሄ አገልግሎታችሁ ትክክል አይደለም አሉ። ፈትሹት። ምክንያቱም ምንም ፈተና ሳይገጥመው ምንም ሳይባል እንዲሁ አልጋ በአልጋ ብቻ እንዴት ይዶራል? ይገጥማል። ይሄ ማለት ግን ሄደን ሰንበቴቱን እንበጥብጥ ማለት አይደለም። ይሄ ስላችሁ ደግሞ ሰላም መናጋት አለበት ብለን የሆነ የችግሩ ምንጭ መሆን አለብን ማለት አይደለም። ግን በክርስትና ውስጥ ፈተና ይገጥማል። ስማጣት ይሄ በቃ ኦብቪየስ ነው። በቃ መለመድ አለብን። በቃ በጥላቻ የሚያይ ያለ፣ በስድብ የሚያይ ያለ፣ ይሄ የማይቀር ነገር ነው። ጌታችን እንደዛ ላይ አይደል? ንጹሐ ባህሪ ሆኖ አይሁድ እንዴት ሲያደርጉት ነበር እናውቃለን። ራሱን ከእግዚአብሔር ጋር እኩል አድርጓል፣ ሰንበትን ሽረዋል ብለው አንድ በሃይማኖት አንድ በፖለቲካ ከሰውታል፣ ሰቅለውታል። ያ ሁሉ ገበያ ህዝብ እንዳልተከተለው ማለት። ስለዚህ ሁሉም ሰው ሲጠላን ተገቢ አይደለም፣ ሁሉም ሲወደን ደግሞ ተገቢ አይደለም። ይሄ መታወቅ አለበት። እና እንደዚህ አይነት ስድቦች፣ እንደዚህ አልባሌ የሆኑ ልጠፋዎችና ሲኖሩ እኛ አንሁነው እንጂ እነሱ እንደሚያወሩብን አንሁነው እንጂ ስድቡ ይሄን አክል አንገብግቧችሁ እንዳትናገሩ ለማለት ፈልግ። ሁለተኛ ነገር ደግሞ ስራ ስንሰራ ደግሞ ሴጣን እንደዚህ ያደርጋል። ስም በማጥፋት በማሸማቀቅ በዚህ መንገድ ከአገሮት እንድርቅ ስለሚያደርግ እንዳው የብፁዕነታቸውን ምሳሌ ልውሰድ ብዬ ነው። መሽማቅ ውስጥ እንዳንገባ፣ ማፈር ውስጥ እንዳንገባ፣ የሆነ አንገት መድፋት ውስጥ እንዳንገባ የክርስትናው አንዱ አካል መሆኑን መታወቅ አለበት። እኛ ከአፋችን ግን ክፉ ቃል እንዳይወጣ። እንዲህ አሁን ላለን ሰው ገብቶ ኬኩ ሚዩተር ላይ ያደርገው በቃ ንግግሩ ስለማናድ አይደለም እኮ ስለማያበሽቅ አይደለም። ሰው ደህና ናቸው አይልም፣ እንደምናችሁ ብሎ ሰላምታ አይጠይቅም። በቃ ዝም ነው ያለው። በቃ እንዲህ ነው መልመድ ያለብን ሁላችን። በቃ እንደዚህ ይባሉ በቃ ዝም በሉትና ተሳድቦ ምን ከጨረሰ በኋላ እግዚአብሔር ይስጥልን ብላችሁ ሸኙት። ምክንያቱም ከጌታ የተማርነው ያን ስለሆነ ክርስቶስ ፍለጋውን ትከተሉ ዘንድ መሳይ ተሰጥቶላችሁ ይሄዳል የሚለው የእሱ ፍለጋ ምንድነው? ሲሰሩት እሱ አልተሳደበም፣ ሲሰቅሉትም አልዛተም። እኛ የሱ ፍለጋ ስለምንከተል ያንን መከተል አለብን። እና ይሄ በመሆኑ እንዳታዝኑ። ለወደፊቱ ለሁላችሁም ነው የምናገረው፣ ለአንድ ሰው ብቻ ሳይሆን ለሁላችሁም እንዲህ አይነት ነገር ሲኖር እንደው መታወቅ አለበት። እና ይሄ ከቁም ነገር እንደው ለበረከት ይሆንላል። እንደውም ባላደረገው ነገር ስንሰደብና ስንታማ እግዚአብሔር አምላክ ይቆጥረዋል። ያንን ስድቡን፣ ያንን ያረግነውን የተሰደብነውን ስድብ ለሱ ብለን የተቋሸነው መንቋሸሽ ሁሉ እግዚአብሔር አምላክ እንደ ክብር ይወስድልናል። እና ምንም ነገር እንዳታዝኑ ለማለት ፈልጌ ነው። እሺ፣ የሚገባ ካለ አስገባ። የሚገባ እንግዲህ ይሄ ቤት ከባድ ነው። እንኳን አይደለም ዲያቆንዬ፣ ያው አንዳንዶች እንደው ለመማር ልባቸውን የከፈቱ ካልሆነ በቀር ዋና ዋናዎቹ አይመጡም። ኢቨንዞ እኔ ያስገቡኝ እያልኩ እንኳን አያስገቡም። ለምን? ምን ሊጠይቁ እንደሚችሉ ምን እንደሚመልሱ አንደርስታንድ ስለማድረግ እዛው ቤትም ስላለው እኔም ያው ዲቤት የምሰራ ልጅ ዕቅበተ እምነት ላይ የምሰራ ልጅ ስለነበርኩ ማለት ነው። አያችሁ፣ አሁን እልህ ነው በቃ። እኔ የገባኝን እውነት እንዲገባችሁ ነው የምፈልገው ጋይዝ።
እውነቴን ነው የምላችሁ። እኔ ገባኝ እውነት አለ። ያንን እውነት ቀመሱ ጌታ በሚያውቀው በጣም ነው። እኔ ነግራችኋል እንዴ የገላትያ 5:16 እስከ 22 ያለው ቃል ከባድ ቃል ነው። ከባድ የስጋ ስራ የተገለጠ ነው የሚለው ቃል ከዛ ውስጥ መካከል መለያየት የሚል አለ፣ አድመኝነት የሚል አለ፣ መናፍቅነት የሚል አለ። ሌላው በስጋ የምናደርገው ኃጢአት ይቅርና ዝሙት፣ ስጋር የሚለው ይቅርና ክርክር የሚለው ይቅርና እነዚህ 3 ነገሮች አንዱ ቤተክርስቲያን ከአንዱ ቤተክርስቲያን ተለያይተዋል። መናፍቅነት አለ። መናፍቅነት ማለት የትምህርት አስተምሮ አንድንን ብላችሁ በአስተምሮ ትለያያላችሁ። አድመኝነት አለ። አንደኛው ቤተክርስቲያን አንደኛውን ቤተክርስቲያን ለመጣል ነው የሚፈልገው፣ ለመታወቅ ነው የሚፈልገው። ገባችሁ? አንደኛ ለመሆን ነው የሚፈልገው። ለዚህ እኮ ነው ስላልተስማማችሁ 4 አብያተ ክርስቲያናት ያለ። 4ቱ አብያተ ክርስቲያናት ነው እንግዲህ በካውንስል 4ቱ አብያተ ክርስቲያናት በካውንስል ስር የሆኑት። ብራዘር ኦርቶዶክሳዊ ስትሆን 4 ኦርቶዶክሳዊ የለም። ገባችሁ? አለም ኦርቶዶክሳዊ ስትሆን አባል አትሆንም። በደንብ አድርገህ ስማኝ ወንድሜ። ኦርቶዶክሳዊ ስትሆን በክርስቶስ ኢየሱስ አካል ነው የምትሆነው። የቤተ ክርስቲያን አካል ነው የምትሆነው። ደምረው ይሄ ገብቶት ነው የመጣው። ብራዘር ቀላል ነገር እንዳይመስል። አንተ የምጠይቃቸውን እያንዳንዱ ጥያቄ ከሀ እስከ ፐ ጠይቄ አንብቤ ተረድቼ ነው የመጣሁት እና አያምልጣችሁ። በአሁን ሰዓት ላይ የመንፈስ ቅዱስ አይኖች በዚህ ቅዱስ ቤተክርስቲያን ላይ ነው። በዚህ ቅዱስ ቤተክርስቲያን ባሉ አማኞች ላይ ነው። ብራዘር ሰው እንደ ጎርፍ እየመጣ ያለው እዚህ ቤተክርስቲያን ውስጥ ነው። እየተመለሰ እየዳነ ያለው እዚህ ቤተክርስቲያን ውስጥ ነው። ብዙ ተአምራቶች እየሆኑ ያሉት ድራማቲክ ባልሆነ መልኩ ማለት ነው። ድራማቲክ ባልሆነ መልኩ እየሆነ ያለው እዚህ ነው። አይታችኋል እንዴ? ለ9 ዓመት እመወዳት እህት ያለች እዚህ ላይ እንደ የመሰከረችው ፋንቱ እዚህ ላይ እንደ የመሰከረችው ቤተሰብ ለ9 ዓመት ልጅ የላትም ብላ እዚህ ነው የመሰከረችው። እዚህ ነው ጋይስ። ከትናንት ወዲያ ገና በቃ አሁን እንግዲህ ፋንቱ ለ9 ዓመት ለልጇ ትጸልይ ነበር። 9 ዓመት ልጅ አልነበራትም። 9 ዓመት ተመልከቱ። ተአምራት ያለው እዚህ ነው ብራዘር። ከእግዚአብሔር የሆነ ልጅ የምታቅፈው እዚህ ነው። እግዚአብሔር ልጅን ካልሰጠ ገባ ማንም ልጅ ሊሰጠ አይችልም። እግዚአብሔር ደግሞ እየተመለከ እየታየ ያለው እዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ለምንድን ነው እንደዚህ የምትለው ካልከኝ ለሌላ ነገር አይደለም፣ መጽሐፍ ቅዱሳዊ ስለሆነ ነው። ራሱ ኢየሱስ ክርስቶስ ለዛ መልአክ ለእያንዳንዱ ክርስቲያን ሂድና ደብዳቤ ስጥ አይደለም ያለው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ለእያንዳንዱ ክርስቲያን ሄደ ደብዳቤ ስጥ አይደለም ያለው። እያንዳንዱ ክርስቲያን ተሰባስቦ ላለበት አብያተ ክርስቲያናት ነው ሂድና ይህን ደብዳቤ ስጥ ያለው። ስለ አብያተ ክርስቲያናት ማውራት ስለ ህብረት ማውራት ነው። ስለ ህብረት ማውራት እግዚአብሔርን ስለ መግለጥ ማውራት ነው። በዛ ህብረት ውስጥ ማን ስላለ? እግዚአብሔር ስላለ። እንዳትረሱ፣ ይህን ትምህርት እንዳትረሳ በሕይወት ዘመን አደራ ምላችሁ። እንግዲህ በሰማይ በምድር ይሄንን ነው ማለት ነው። አንድ ዝማሬ ትጨምርልናለ? ዘማሪ በእምነት እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አክሊላችን ነሽ ውበታችን፣ ትምክህታችን፣ መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን
ቀና ብለናል። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ፍሬ ሞላብሽ መልካሟ ተክል፣ መፈወሻችን የሕይወት ጸበል፣ በምልጃሽ ፋና ዓይናችን በርቶ፣ ክብርሽን አየን በብርሃን ፈክቶ። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ጨው የሞላብሽ አዲስ ማሰሮ፣ ዓለም ጣፈጠ ምሬት ተሽሮ፣ ተለውጠናል አዲስ ሆነናል። ድንግል ለክብርሽ እጅ ነስተናል። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። መሰረቶችሽ የተቀደሱ፣ ክብርና ግርማ ጽድቅ የለበሱ፣ እንከን የሌለሽ ንጹሕ ተራራ፣ በልጅሽ ጸዳል ዓለሙ በራ። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ውዳሴሽ በዛ በአፋችን፣ ፍቅርሽ ታተመ በልባችን። ማርያም ማርያም ነው አዲስ ምስጋና፣ ለንጉሡ እናት ይገባልና። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አሚን። ልመና ክብሮ አይደርብን። ዘማሪ በእምነት ኦኬ። የእኔ ተወዳጆች ዘማርያምዬ እግዚአብሔር ያክብርልኝ። እንግዲህ ቴንኪው ስለነበረን ቆይታ። እሺ እግዚአብሔር ያክብርልን። ነገ የት ነህ ደሜ? ነገ አዲስ አበባ እመጣለሁ። የት ነህ? ወጣ እንደ ከአዲስ አበባ? አይ እመጣለሁ። እኛ አዳማ። ኦኬ አዳማ ትመጣለህ? ነገ አንድ ዊዲንግ አለብኝ አዲስ አበባ ወይ ከሰዓት ከስድስት ሰዓት በኋላ ግን እዚህ ነኝ። አዳማ ነኝ።
ደውልልኝ። ለማንኛውም እሺ ደውልልሃለሁ። በቃ መልካም። እሺ እዛ ጉባኤ ስላለ ጉባኤ እንገናኛለን። እሺ መልካም። እሺ ማታ አይ ከቀን ጀምሮ ስለሆነ ከ7 ሰዓት ጀምሮ ስለሆነ እዛ እንገናኛለን ናዝሬት። ኦኬ ሰርግ ነው። መልካም። ከሰዓት ላይ ካለ ታይም ካለ እንጋ፣ አለበለዚያ የሆነ ታይም ላይ ቦግ ብልጭ ይላሉ እነዚህ። እሺ መልካም። እሺ ደሜ ዘማረሚ ስለነበረን ቆይታ ተባረክ። ቃልዎት ያሰማልን፣ መንግስተ ሰማያት ያወርስልን። በእውነት ያወርስልን። አሜን አሜን። ደሜንም በቤቱ ጊዜ አምላክ ያጽናልን፣ ይጠብቅልን። ፈተና ሁሉ ቅዱስ ሚካኤል በክንፎቹ ይጋርድልህ። በእውነት ቸሩ አምላካችን መድኃኒዓለም በምሕረቱ ይጠብቅልን። አንተንም አሁን ያለህበት ከባድ ነገሩ እንደሆነ እንናገር። ለሰው ማትናገረውን ብዙ ነገር እንደምትሸከም ተስፋ አደርጋለሁ። እሱ መቻውን ይስጥህ። እንግዲህ አሜን። ዘማረሚ ቴንኪው። በርታልን ወንድማችን፣ እግዚአብሔር ያክብርልን። እሺ ደህና ደሩ ሁላችሁም። ነገ እሑድ ነው ቅዳሴ፣ ማንም ሰው እንዳይቀር ቅዳሴ በማስቀደስ ሁላችሁ ከቅዳሴው መሳተፍ። ኦርቶዶክሳውያን በጊዜ ከተቻለ በጊዜ ተኝታችሁ ቀለል ያለ ምግብ በልታችሁ ሆዳችሁ ላይ ከብዳችሁ ማለት ነው። ባህል 50 ስለሆነ ዝም እንዳናግበሰብሰው ዝም ብለን ነገ ቅዳሴ ተገኝተን በአካል ተገኝተን ቅዳሴውን አስቀድሰን ሁላችን ነጣ ለብሰን በቅዳሴው ላይ ታድመን የቻለ የተዘጋጀ ሰው ንስሐ ገብቶ ስጋው ደሙን ተቀብሎ ያልቻለ ደግሞ ቢያንስ እንኳን ቅዳሴ ተቀድሶ ወንጌሉን ሰምቶ ታምረ ማርያምን ሰምቶ ጠበሉን ጠጥቶ መመለስ አለበትና ቅዳሴ እንዳትቀሩ አደራ ለማለት ነው። እሺ መልካም አዳር ይሁንልን። ቻው።